እኔም ፈርቻለሁ። እኔ ምንም ማድረግ አልችልም። ነገሩ ከሁሉም ነገር የወጣ ነው። እባክህ ተባበሬ ብሎ ሲለው ፈሀድን ማለት ነው። ፈሀድ ደግሞ እኔ አልለቀውም ዛቻ እየደረሰብኝ ነው ብሏል። ግን ነገሩ ግን የት እየሄደ ነው አስባችሁታል? እኔ እንጃ ብቻ እግራ ነው የገባን። እውነት ለመናገር ከባድ ነው። እናንተ ከዚህ ቪዲዮስ ምን ተማራችሁ? ምንስ ለአስተማሪስ ለእይታስ ምን ታስቀምጡለታላችሁ? እውነት ለመናገር ቡርኬ ካሁን ላይ ያጠፋው ነገር የለም። አይንሽል እንዳላይሽ ቢልም ሀይሚ ናት ያጠፋች። ስለዚህ ሀይሚ ዛሬ ላይ ቁጭ ብላ ብታለቅስ ነገሩ የከፋም ቢሆንም እሷ ናት የምትጠየቅበት። ለመሰላችሁ እንዲያ ብዬ ምላችሁ ከዚህ በፊት ቡርኬ አመጡ እኔ ፍቅረኛ አለች ይላት እሷ እብድ ነው የሆነች። እብድ ሁና መጨረሻ ላይ ቡታጅራ ነበር ይዛው የገባች ይዛው የከተተችው። ስለዚህ አሁንም ይህን ነገር የተጠቀመው ደግመው እንዳይሰሩ ቃል አለባቸው። እኔ የሚገርመው ደግመው እንዳይሰሩ እንደዚህ ያለ ፕራንክ ላይሆን ቃል የገቡትን ግን ቃላቸውን እያጠፉ እንደገና አሁንም ልባቸው እየተሰበረ ይገኛል። አሁንም ዞረው ደግሞ አሁንም ተጣሉ። አያችሁ አይደለ? እንዲው ይህን ያክል ለመሸሸግስ ምን አስፈለገ? ትወጂዋለሽ፣ ታፈቅሪዋለሽ፣ ሞትልሃለሁ ካለሱ አልኖርም እያልሽ የምትዘፍኝለት እውነታው ይሄ ነው። እንግዲህ ብትወደው እንደዚህ ባላደረገች ነበር። እውነት ለመናገር ሁላችንም ልባችን ተሰብሯል። እንግዲህ ውዶቼ ወዳችሁታል ብዬ ተስፋ አደርጋለሁ። ላይክ ሼር እያደረጉ በድጋሚ ቤተሰብ የሆኑ እውነት ለመናገር ሁላችሁም ተመልሳችሁ ወደ ራሳችሁ አንተም ተመለስ። ከዱባይ መሄድ ፍቅረኛም አለ ፍቅረኛም አልኖረ ተመለስና እውነታውን ተጋፈጥ። ልጁንም እየው ይሆናታል አይሆናትም መስጠት አለብህ። ምን ችግር አለ? የዚያን ጊዜ ቁርጥ ሀሳብ ትወስዳለህ እንጂ ወንድነት ማለት ቁሞ መሟገት ነው። አስባችሁታል? አነዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ